السلام عليكم ورحمة الله تعالى وبركاته أحبابي እንደዝናችሁ ላይ مرحبا بكم ዛሬ ደግሞ የሆነ ቪዲዮ ይዤላችሁ መጥቻለሁ ቪዲዮውን አይተን እንመለስ ምን ልትል ትችላለህ አሁን ግን በእውቀቱ ምናምን አይደለም በአካሉ ስፔሲፊካሊ በአካሉ ከአርሽ በታች አለ ወይስ የለም ነው አይ ከአርሽ በታች ያለው በዚህ ነው አትበለኝ በአካል ከአርሽ በታች አለ ወይስ የለም ነው ጥያቄ እሱን መልስልኝ እሺ አሁንም በድጋሚ እመልስልሃለሁ አምላካችን አላህ በዛቱ ወይ ደግሞ በኢሰንሱ ከአርሽ በላይ አለ ሁሉን ነገር በአድራጊነቱ በጠባቂነቱ ደግሞ በሁሉም ቦታ አለ በኢሰንሱ ግን ከአርሽ በታች የለም አላህ በአንድ ሶስተኛው የሌሊቱ ክፍል ወደ ታችኛው ሰማይ ይወርዳል ይላል እንዴ ከአርሽ በላይ ወደ ታችኛው ሰማይ ይወርዳል ይላል በምኑ ነው የሚወርደው ቀጥል መልስ እሺ አሁን ደግሞ ምን እንደጠየቅ አስተውሳለሁ አንደኛ ነገር አላህ የት ነው አልከኝ ከአርሽ በላይ ነው አልኩክ አላህ ከአርሽ በታች የለም ምናምን የሚል ጥያቄ ጠይቀኝ እሱን መለስኩልህ ሶስተኛ ጥያቄ ደግሞ ምን ጠየቅ አላህ በምንድነው አንድ ሶስተኛ ይወርዳል ምናምን የሚል አይነት ጥያቄ ጠይቀኝ ሶስተኛ ጥያቄ ነው እኔ አንድ እንደዛ ወደ መልሱ እንድትቀርብ እየረዳው ነው ኦኬ ወደ መልሱ እንድትቀርብ እየገፋው እንጂ የተለያየ ጥያቄ አይደለም በነገራችን ስለ አላህ ህልውና በአካል ነው እየጠየቁ ያለው አንተ ምን ትላለህ አንዴ በእውቀቱ ባይዘው በጣም በሚገርም ሁኔታ ኢሰንስ እያልከና ነበር ኢሰንስ በነገራችን ላይ ባህሪ ነው እሺ እንድታቀው በኢሰንሱ ከአርሽ በታች የለም ስትል ስለነበረ ማለት ነው ኦኬ አንድ ክርስቲያንና በአንድ ወሃቢያ መካከል ነው ነገር ግን አስቀድሜ የምነግራችሁ ምንድነው ክርስቲያኖች እናንተ የምትከራከሯቸው አብዛኞቹ ወሃቢያ ናቸው እስልምናን አይወክሉም በመቀጠል ደግሞ በአረበኛ ዛት የሚባለው ኡነታ ነው እንጂ አካል ማለት ነው አይደለም ለምሳሌ የሰው ልጅ ኡነታው ምንድነው አካል ነው ያንን የተፈለገበት ግን ይሄ ወሃቢያ ምን ብሎ መለሰለ ዛት ማለት አካል ነው አለ አላህ በአካሉ ከአርሽ በላይ ነው አለ ሲጀመር ፈጣሪና አካል የማያውቅ የሆነ ሰው ጋር እየገባችሁ ትከራከራላችሁ الله سبحانه وتعالى خالق الأجسام الله يا أكلاتوش فطاري እሱ ምን አይደለም አካል የሆነ ጌታ አይደለም الله سبحانه وتعالى قال في القرآن الكريم ولم يكن له كفوا أحد ለኔ አንድም ቢጤ ማምሳያ የለኝም ብሏል ለዛ ሲባል የአላህ ኡነታው ከአርሽ በላይ ነው ወይስ አይደለም ብሎ ነበር የክርስቲያን መጠየቅ ያነበረበት እሱ ግን ምን ብሎ ነው የጠየቀው በአካሉ ከአርሽ በላይ ነው ወይ ብሎ ነው የጠየቀው ከዛ ይህ አስተሳሰብ አለ ደግሞ ሌላም አስተሳሰብ አለ ምንም ከአርሽ በታይ በአካሉ አለ ወይ ነው ብሎ ነው የጠየቀው ነገር ግን ምን እያለ ነበር በአካሉ እያለ የዋሃቢያው ማለት ነው ከአርሽ በላይ ነው ነገር ግን ከዛ በታይ በምኑ በሲፋው በባህሪው አለ በእውቀቱ ያካበበ ነው እያለ ለማምለጥ ሞከረን ነገር ግን አጥቶበታል ከዛ ምን አመጣለት የሐዲስ ማስረጃ መጣለት እነሱ ቀጥታ መተርጎማቸውን ስለሚያውቅ ምን የሚለውን ሐዲስ አመጣለት ينزل ربنا الى السماء الدنيا የሚለውን ሐዲስ አመጣለት ማለት ነው የዚህ ጊዜ ወደ ሰማይ ዱንያ ሲወርድ እናንተ ያው ዛት የሚለውን በአካል ብሎ ስለሚተረጉሙለት በአካል ወደ ሰማይ ዱንያ ወርዳ እንደ ብሎ ጠየቀለት ቶሎ ወጣ ማለት ነው አቅማቸው እስከዚህ ሙሸቢያዎች ማለት ነው እንደአጋጣሚ ደግሞ የሆነ ወንድማችን ስለ ሙስሊሞች ኡነታ እየተናገረ ነበር ቪዲዮን አይተን ማለት ነው ያው መስመር ይዞ የሄደ ሰው ነው ጀነትን ሊያገኝ የሚችለውና ሌላው 72 ኡማ ሙስሊም ነኝ ብሎ ያስባል ነገር ግን የጀሃነም እሳት ነው የሚገባው 72 ማለት ነው ሶላት ይሰግዳል ጾም ይጾማል እንደምታየው ማለት ነው እና እስልምናው አሁንም ላይ ካየው እምትሰማይ ከሆነ ነው የምነግርህ እዚህ ጋር አሁን በጣም ብዙ ሙስሊም ነን ብለው ሪኩዌስት የሚልኩ ልጆች አሉ በጣም ብዙዎቹ አሁን ቅድም ከገቡት ውስጥ ነው የምልህ እስልምናው አለ አይደለ የድሮ ያለውን ድሮ ላይ ያለውን እስልምና የማይከተሉ ስለተከፋፈለ ደግሞ በሚያስጠላ ሁኔታ ሶሻል ሚዲያም ላይ በጣም ብዙዎች ፈምሰው ያሉት ትክክለኛው እስልምና የማይከተሉ ሰዎች ናቸው ትክክለኛ ሪል የሆነ ሙስሊም ነው የምልህ አላህ ከአርሽ በላይ ነው አይልም እና ትላልቅ ሰዎችን አሁን ካወቃቸው ሜቢ እነ ሙፍቲን እነ ሼኹ ዑመር ኮምቦልቻን ካወቃቸው እነ ሙፍቲ ሀጂ ዑመርን ካወቃቸው አላህ የት ነው ተብሎ ሁሉ አይጠየቅም ይሄ ሮንግ ኩዌሽን ነው ራሱ ቪዲዮን እንዲህ እንዳያችሁት ነው ከሱ ከወጣ በኋላ አይ ይሄ ነባሩ ሙስሊም እምነት አይደለም ብሎ እየመለሰ ነበር አዎ ይሄ አሁን የመጣ እምነት ነው ከአርሽ በላይ ተሰቀለ እንደገና ከአርሽ በታይ ወረደ የሚባል የሙስሊሞች እምነት አይደለም ይህ የዋሃቢዎች የካፊሮች እምነት ነው የአይሁዳኖች እምነት ነው ልታውቁት የሚገባው ማለት ነው